ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችንን ነው ተጀምሯል። ኢትዮጵያ as part of economic reform አድርጋ ከጀመረች 5 ዓመት ይሆናታል። የተቋቋመበት መንገድ ምን ይመስላል? ሲቢ ካፒታል ማለት ሼር ካምፓኒ ነው፣ ፕራይቬት ካምፓኒ ነው። ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችንን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በከተማችን በስፋት ሲጠበቅ የነበረው እንደ ሀገርም በከፍተኛ ሁኔታ ሲጠበቅ የነበረው የኢንቨስትመንት ባንክ በተሻለ መንገድ አዲስ ለውጥ ተገኝቷል። ይህ ለውጥ ምንድነው? በሀገራችንስ የመጣው አዲስ ነገር ምንድነው የሚለውን እንግዲህ ይዤላችሁ ቀርብ ያለው አቶ ዘመዲነህ የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አለዚህ ድረስ ስለመጣችሁ። መልካም ዛሬ ተገናኘነው በአዲሱ የኢንቨስትመንት ቢሮ ነው። በዋናነት እስኪ እናንሳውና ምንድነው አዲስ የተገኘው የፍቃድ በተለይም ደግሞ የኢትዮጵያ ካፒታል ገበያ አዲስ ፍቃድ ሰጥቻለሁ ብሏልና ምንድነው የተገኘው ከሚለው እንጀምር። እንግዲህ እንደምታውቀው በቅርብ ጊዜ የኢትዮጵያ ሴኩሪቲስ ኤክስቼንጅ ትሬዲንግ ፕላትፎርሙ ማለት ነው ከተመረቀ አት ሊስት ኦፊሻሊ ሎንች ከተደረገ አንድ ወር ተኩል ይሆናል። እርግጥ ከዛ በፊት በጣም ለብዙ ጊዜ ለ2 ለ3 ዓመት በከፍተኛ ደረጃ ትኩረት ተሰጥቶት የካፒታል ማርኬት ኢትዮጵያ ያስፈልጋታል ተብሎ ጥናት ተሰርቷል። ድርጅቶች እንደ ኢትዮጵያ ካፒታል ማርኬት አውቶሪቲ የተቆጣጣሪ ባለስልጣን ተቋቁሟል። ኤክስቼንጁ ራሱ ገበያ የሚካሄድበት ማለት ነው ኤክስቼንጁ እሱም ራሱን ተቋቁሟልና ይሄ እንግዲህ ኢትዮጵያ as part of economic reform አድርጋ ከጀመረች 5 ዓመት ይሆናታል። የሆም ግሮን ኢኮኖሚክ ሪፎርም ብሎ አሁን ደግሞ ሆም ግሮን ኢኮኖሚክ ሪፎርም ሁለተኛው ፓርቱ መጥቷል። በአጠቃላይ ትኩረት አንዱ ከተሰጣቸው ሴክተሮች አንዱ ምንድነው? የፋይናንሻል ሴክተሩ ነው። የባንኪንግ ሴክተሩ አሁን ደግሞ ያለንበት የካፒታል ማርኬት ሴክተሩ እና ምናልባት እሱን እንደመነሻ ማድረግ ያስፈልጋል ለጠየቀኝ ጥያቄ መልስ ከመስጠቴ በፊት ምናልባት ለአድማጮቻችሁ ለተመልካቾቻችን እንደማስረዳት እንፈልገው ኢትዮጵያ ውስጥ ካፒታል ማርኬት ሲታሰብ በዚህ አሁን ባለፈው 25 ዓመት ሊሆነው ነው። ቀደም ብሎ ብዙ ኤፈርቶች ተሞክረው ነበር። እኛም ራሳችን ምን ራሴ አንዳንዴ ፓርቲሲፔት ማድረግ ነበር። በብዙዎቻችን ኢትዮጵያ ስቶክ ኤክስቼንጅ ያስፈልጋታል፣ ኢኮኖሚ እያደገ ነው በሚል ብዙ ኤፈርት ኢኒሺቲቮች ተሰርቶ አላስኬደም። ቀደም ብሎ እንደውም ሌላም ጊዜ በተለያየ ሚዲየም ላይም እንዲሁም ሌሎች ቦታዎች ፒች ተናግሬ ያለው የዛሬ 22 እና 23 ዓመት አዲስ አበባ ስቶክ ኤክስቼንጅ የሚባል የተወሰኑ ሰዎች ኦርጋናይዝ አድርገን ሎንች ልናደርገው ሞክረን ነበረ። በጊዜው ግን የተባልነው የለም ገና ነው ጊዜውም አይደለም የሚል ስለነበረ ቆመ። ወደ ኋላ ግን የዛሬ 51 ዓመት ይሄድ እንደሆነ በፈረንጆች 1974 ኢትዮጵያ ሼር ዲሊንግስ ግሩፕ የሚባል ነበር። አክቹአሊ እንደዚህ በጣም ዘመናዊም ባይሆንም እዛ በጊዜው የነበሩ ሰዎች ያስረዱ በሳምንት 2 ጊዜ I think ማክሰኞና ሐሙስ ይመስለኛል ጧት ለ2 ለ3 ሰዓት ይሰበሰቡና አንድ ቦታ ቁጭ ይሉና እኔና ሼር መሸጠው ይሄን ያህል ገዛለው ካምፓኒዎች ነበሩ። አክቹአሊ ሊስት እንዳሁኑም ባይሆን ሼራቸውን ለህዝብ የሸጡ ካምፓኒዎች ነበሩ። በጊዜው ታሪኩን ስናነብ የነበሩ እና 1974 ያው ደርግ ሲመጣ ኮሚኒዝም ሬጂም ሲመጣ ፕራይቬት ካፒታል የሚባል ነገር ስላልነበረ ካምፓኒዎቹን በሙሉ ናሽናላይዝድ ሆኑ። እንደምታውቀው ባንኮቹ ሁሉ ነገር ናሽናላይዝድ ሆነ። የመንግስት ሆነ የኮሚኒስት የሶሻሊስት የፋሽስት ሬጂም መጣ ያቆመ የዛሬ 51 ዓመት። ስለዚህ እሱንም ትንሽ ታሪክ ነው ከግንዛቤ ውስጥ ማስገባት ያስፈልጋል። ናው ላልከኝ ጥያቄ ነው አሁን ምንድነው የምንሰራው ካፒታል ማርኬቱን ካስረዳው በኋላ ኢንቨስትመንት ባንኪንግ ምንድነው ለምንስ አስፈለገ ለሚለው ደግሞ ለማስረዳት እንግዲህ ኤክስቼንጁ የኤስኤክስ የትሬድ ማድረጊያ የመገበያ ፕላትፎርም ነው። ገዢዎችና ሻጮች በየቀኑ አክሲዮኖች ከዛም ላይ ደግሞ አልፎ ይሄኛ ፊክስድ ኢንካም ሴኩሪቲ ነው የግምጃ ቤት ሰነድ ትሬጀሪ ቦንድስ ሌሎችም የኮርፖሬት ቦንዶች ብድሮች ኢንስትሩመንትስ የሚሸጡበት ነው። ኤስኤክስ ፕላትፎርም ነው። ኤስኤክስ ግን በራሱ ተንቀሳቃሽ አይደለም። ራሱ ኢኮሲስተም ይፈልጋል። ሰርቪስ ፕሮቫይደርስ ለጋዥም ለሸጭም ያንን ማንቀሳቀስ የሚችሉበትን ደግሞ የሚያማክር ስራውን እንዲያካሄዱ የሚያደርግ ሌላ ደግሞ ፕላትፎርም ያስፈልጋል። ሰርቪስ ፕሮቫይደርስ አድቫይዘሮች አማካሪዎች አንዱ በሱ በኩል ነው። በሌላው በኩል ኢንቨስትመንት ባንክ የኛ ለምሳሌ ዛሬ ያላችሁት እንግዲህ እንደልኩ ታንክ ዩ ቢሮአችን ስለመጣችሁ
የአዲሱ ቢሮአችን ነው ማለት በኋላ የትሬዲንግ ፍሎሩ ጋር እንወስዳችሁና እናሳያችኋለን። ኢንቨስትመንት ባንኪንጉን ወስደን እናሳያችኋለን። ያለፈው ዕለት ለኢትዮጵያ ታሪካዊ ነው። ትልቅ ስቴፕ ነው ሄደችው ኢትዮጵያ በካፒታል ማርኬት በኩል የፋይናንሻል ሴክተር ሪፎርም የምንለው ለምንድን ነው? ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የኢንቨስትመንት ባንኪንግ ላይሰንስ ተሰጠ። ምንድን ነው ኢንቨስትመንት ባንክ የሚሰራው? በአንድ በኩል የኛ አሁን የተሰጠ ላይሰንስ ሁለት ነገሮች እንድናካሄድ ነው። በጣም ብዙ ወራቶች ተፈትሾ ታይቶ አናሊሲስ ሰርቶ እዚህ ድረስ መጥተው የኢትዮጵያ ካፒታል ማርኬት ሶፍትዌር ቢሮዎችን መጥተው አይተው ከዛም በላይ ደግሞ ማን የቀጠርናቸውን ሰዎች እያንዳንዳቸውን ፈትሸው ይሄ የምታየው የቴክኖሎጂን በሙሉ ፕላትፎርሙን መጥተው አይተው አለ ወይ ሰፊሽንት የሆነ ቴክኖሎጂ አላችሁ ወይ ኮምፕላይንስ አላችሁ ወይ የኮምፕላይንስ ኦፊሰሮች ቀጥረናል ሎየሮች የእያንዳንዱ ዲቪዥን ደግሞ የሚመራው ሁለት ዲቪዥን አለ አንደኛ ኢንቨስትመንት ባንኪንግ ነው አንደኛ ብሮከሬጅ ነው ኢንቨስትመንት ባንኪንግ ላይ ቫይስ ፕሬዚደንት ሄድ የሚያደርግ ሰው ብሮከሬጁ እና እንደዚህ ቫይስ ፕሬዚደንት ሄድ የሚያደርግ ሰዎች አላቸው ከነሱ ስር ደግሞ ማን አለ ብለው በጣም ከፍተኛ ግምገማ አድርገው ሪቪው አናሊሲስ ዲቴል ይሆን እነሱም ደግሞ ግሎባል ቤስት ፕራክቲስ ነው የሚከተሉት ይሄን አድርገን ነው ላይሰንስ ያወጣ ነው ምን ሰራው እንዳልኩ ሁለት ነው በአንድ በኩል ኢንቨስትመንት ባንኪንግ ማለት እንግዲህ አሁን ካምፓኒዎች ለገበያ ሼር መሸጥ ሲፈልጉ ለህዝቡ ሼር መሸጥ ሲፈልጉ ኢንቨስትመንት ባንክ መቅጠር አለበት ከዚህ በፊት እንዴት ነበር የነበረው እንደምታስተው ሁሉም ጋዜጣ ላይ ያወጣል ምንም አይነት ስታንዳርድ የለም የፈለከው ትንሽ ፕሮስፔክተስ የምትባል በሉክ ወረቀትም ጽፈህ ካልፈለገም ሰው የለህም እንደፈለክ ፕሮሚስ ትገባለህ አፕሳይድ ፖቴንሻሉን ፕሮፊት ኦፖርቹኒቲውን ብቻ ነው የምታስረዳው ሪስኩን አታስረዳም ተቆጣጣሪ ስታንዳርድ ባለስልጣን የለም ህጉም አልነበረም እንደምታየው ቡናን ለመናገር ከባንኮቹ በስተቀር እነሱን በተለይ ናሽናል ባንክ ስለሚቆጣጠር ሌላ ይሄ ብዙ ሼር ካምፓኒ ተብሎ ሼር የሸጡ ካምፓኒዎች ብዙዎቹ የትም አልደረሱ የህዝብ ገንዘብ ሰብስበው ስታንዳርዱም የለማ አንዳንድ ፕሮስፔክተስ የተጻፈ ብለ በቃ ዛሬ ያስገብተ በ3 አመት 500% ትርፍ ታገኝ 1000% የሚሉ አሉ ኦኬ ይሄ ቀረ ተከለከለ ፕሮክላሜሽን በፓርላማ ወጥቷል የኢትዮጵያ ካፒታል ማርኬት ራሱን ያቋቋማቸው ዳይሬክቲቮች መመሪያዎች አሉት ካሁን በኋላ በራስ ዝም ብለህ ሼር ለህዝብ መሸጥ አትችልም የህዝብ ገንዘብ ነው የህዝብ ሀብት ነው ስለዚህ ህዝቡን ፕሮቴክት ማድረግ አለብን ይሄንን ምን አደረገው ደግሞ እንደዚህ አይነት ኢንቨስትመንት ባንኮች ላይሰንስ ሊሆኑ ሁሉን መስፈርቶች ስታንዳርዶች ያሟሉ እነሱ ብቻ ናቸው ገበያ ካምፓኒዎችን ማቅረብ የሚችሉ ኃላፊነት ምን ወስዳለና በህጉ መሰረት በሬጉሌሽኑ መሰረት እኛ ኃላፊነት ወስደን ነው ለገበያው የምናቀርበው ሲቢ ካፒታል ብዬ ዛሬ አንድ ካምፓኒን ለገበያ ከማቅረባችን በፊት ዱ ዲሊጀንስ የሚባል ነገር እንሰራለን እንፈትሻለን ፋይናንሻል ስቴትመንታቸውን በደንብ አድርገን እናያለን ኦዲትድ ነው ወይ ታክስ ከፍለዋል ወይ ሁሉ ነገር ይሄ ኢንተርናሽናል ፋይናንሻል ሪፖርቲንግ አይኤፍአርኤስ የሚባለው እሱ የሚከታተል ኮምፕላይ ያደርጋል ወይ የገቨርናንስ የኢንተርናል ገቨርናንሱ ምን ይመስላል ትራንስፓረንት ነው ወይ ኢንተርናሽናል ቤስት ፕራክቲስ ያሟላ ነው ወይ ከዛ በኋላ ቫሉዌሽን የካምፓኒ ቫልዩ ምንድን ነው በፊት እንዳልኩ ሁሉም ተነስቶ የፈለገው ቫሉዌሽን ዝም ብሎ ያስቀምጥልሃል ምንም ሜቶዶሎጂ የለውም ፕሮፌሽናል ስታንዳርድስ አይጠቀም እኛ ግን ይሄን ከማድረጋችን በፊት ለገበያው ከማቅረባችን በፊት before we do that ቫሉዌሽኑን ራሳችን እኛ ካምፓኒውን ቢሆን ያሰራዋል እኛ ራሳችን ኢንዲፔንደንትሊ ኢቫሉዌት እናደርግና የምንተማመንበት ኦኬ የምንተማመን ቫሉዌሽን አዘጋጅተን መጨረሻ ላይ ፕሮስፔክተስ የሚባል ለህዝብ ዲስትሪቢዩት የሚከፋፈል ዲስትሪቢዩት ዶክመንት አለ በሱ መሰረት እሱን ይዘን ስቶክ ኤክስቼንጅ ጋር እንሄዳለን ኢኤስኤክስ ጋር እንሄዳለን ኢኤስኤክስ ላይ ስትቀርብ እንግዲህ ሼሩ ምን ያህል ነው የሚሸጠው ስንት ቁጥር ብዛቱስ ምንድነው የሚለውን በደንብ ግልጽ ተደርጎ ነው የሚቀርበውና አንዱ ኃላፊነታችን ትልቁ ስራችን አንደርራይቲንግ ይባላል የምንሰራው እሱ ነው within the investment banking በዛ ውስጥ ደግሞ ሌላ የሚሰራው ምንድነው ፕራይቬት ካምፓኒዎች መዋሃድ ሲበሉ ይሄ mergers and acquisitions M&A የሚባለውን ደግሞ እንሰራለን ፕራይቬትሊ ገበያውም ላይ ባይወጡ ትልቅ ካምፓኒዎች ዶሜስቲክ የሚሆኑ ኢንተርናሽናል የሚሆኑ የለኛ መዋሃድ እንፈልጋለን ወይም ያንን ካምፓኒ መግዛት እንፈልጋለን ያለንንም ካርቭ አውት አድርገን አንድ ፒስ ብቻ መሸጥ እንፈልጋለን የውጭ ኢንቨስተሮች አምጡልን በሚሉ ጊዜ ደግሞ mergers and acquisitions FDI አሳስቦ ወይም ሎካል ካምፓኒዎች መርጅ ምን ያደርግበት አንዱ ሌላው ስራችን ነውና ሜጀር የሆነ ፕራይቬት ፕሌስመንት ብዙ ነገሮች አሉ ግን ዋናዎቹ ወደ ገበያ ማቅረብና የmergers and acquisitions ስራ መስራት ነው በዛ ውስጥ ግን የሪሰርች ዲፓርትመንት አለን ብዙ ጥናቶች እየሰራን ኢኮኖሚስቶች ቀጥረን ሌሎችም የራሳችንን ኢንተርናል ያለን በሱ አይነት በየጊዜው ደግሞ ሪፖርት ኢንቨስትመንት ባንኪንጉ ያወጣል ያንዱ ነው ትልቁ ስራ በሌላ በኩል ደግሞ በጣም ትልቁ ስራችን የስቶክ ብሮከሬጅ የብሮከሬጅ ፈርም ነው ኦኬ እዚሁ አለ አሳያችኋለሁ ብሮከሮች አሉ ላይሰንስ የሚሆኑ ኢሲኤምኤ ኢትዮጵያ ካፒታል ማርኬት ጥናት ወስደው ትምህርት ሰርቲፊኬት ተሰጥቷቸው ላይሰንስ በፊት ለምሳሌ የባንኮች ሼር አሁን ኢትዮጵያ ውስጥ እስካሁን ቅርብ ጊዜ ድረስ
ቴሌግራም ላይ ብትገባ ፔጆች አሉ የባንክ ሼር መግዣ መሸጥ የሚል ነገር አለ እሱ ሬጉሌትድ አልነበረም ብሮከር የሚባል ማገናኝ ነው ምንም ኃላፊነት የሚወስዱት ነገር የለም just haphazard የሆነ ለሁሉም እንደፈለክ የሚል አይነት ሜዳ ነበር የነበረው እሱ ቀረ ተከለከለ በፍጹም ከአሁን በኋላ ለህዝብን የሚነካ ነገር እስከሆነ ድረስ ሬጉሌትድ የሆነ ተቆጣጣሪ ባለስልጣ ኢሲኤምኤ የፈቀደለት ኢኤስኤክስ ላይ ትሬድ ማድረግ የሚችል ተብሎ ደግሞ ብሮከር ያስፈልጋል ተብሎ የብሮከሬጅ ፈርም ደግሞ አቋቁመናል ለዚህ ላይሰንስ ይሆነና ምንድነው እሱ የሚያደርገው በአንድ በኩል ቅድም እንዳልኩ ካምፓኒዎቹ ሊስት ያደርጋሉ ስቶክ ኤክስቼንጅ ላይ ሸራቸው ለህዝብ ይቀርባል ከቀረበ በኋላ ግን በየቀኑ ትሬድ ማድረግ አለበት አይደል ሊኩዊዲቲ ይፈልጋል እሱን የሚያደርግ ዲቪዥን አለን ደግሞ ስቶክ ብሮከሬጅ ይፈልጋል አክቹሊ ስቶክ ብቻ ሳይሆን የግምጃ ቤት ሰነዶች ወደፊት አሁን እዛ ላይ ይሸጣሉ ተብሎ እየተጠበቅን ነው እኛ ተዘጋጅተናል ቴክኖሎጂውን ሁሉ አዘጋጅተናል ሶ ሞስትሊ ግን ሼር ነው ትሬድ የሚደረገው ሶ ይሄ ነው ሁለቱም የምንሰራቸው ስራዎች ይሄኛውም ዲቪዥን ደግሞ የራሱን የቻለ የሪሰርች ዲፓርትመንት አለ ከስተመሮቻችን ክላይንቶቻችንን በየጊዜው እንዲህ ያለ ሼር ይሸጣል ለሚገዙበትን ጀስቲፊኬሽን ወይም ሆልድ የሚያደርጉበትን ሶስት አይነት ምክሮች እንሰጣለን ባይ ሆልድ ሴል ይባላል ያዘው ኦኬ ሽጣው ኦኬ ግዛው ይሄንን የሚለውን ሪሰርች ዲፓርትመንት ያንን ካምፓኒ ጥናት እየሰራ ሼር ሊስት ከማድረጉ በፊት ጥናት ሰርተናል አሁን ደግሞ በየጊዜው በየ3 ወሩ በየ6 ወሩ ሪፖርት ሲያወጡ ፎርካስት የሚያወጡ የኛ ሪሰርች አናሊስቶች ነው ቁጭ ብለው ይሄ ካምፓኒ እውነትም ፕሮሚስ ያደረገውን ዲሊቨሪ ያደረገው ነው የማርኬት ፕሮስፔክቱ ምን ይመስላል በጣም ጥሩ ከሆነ ግዙ ብለን ሬኮሜንዴሽን እንሰጣለን ባይ ይባላል የለም ጥሩ እየሄደ ነው ግን ለጊዜው ሌላ አማራጭ ኦፕሽኖች ስላለ ያዙት ለሆልድ ማለት ነው የለም ይሄ ካምፓኒ ብዙም አትራፊ አይመስልም ሪስኩ እየከፋ የመጣ ነው ብዙ ኮምፒቲተር አለ whatever ምክንያቱም አሁን ደግሞ ሽጡ ሴል ሚል ስለዚህ እንዲህ ያለ ስራዎች እንሰራለን እንደበፊቱ የድለላ ስራ አይደለም ይሄ ፕሮፌሽናል የሆነ ላይሰንስ የሆነ በእኛ ስር ያለ ኃላፊነት ያለው ዌል ካፒታላይዝድ ሆነ እንደዚህ ያለ ኢንቨስትመንት ባንክ ሱ በተለይ ሲቢኢ የኛ ፓርትነር ስለሆነ ምናልባት ቀደም ብዬ ያልጠቀስኩት ሲቢኢ ካፒታል ማን ያቋቋመው ነው ምናልባት እሱንም ልናነሳው ነበር በዋናነት አሁን የተገኘ ነው ሲቢኢ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ የሚባለው ቦታ የተገናኘ ነውና ብዙ ሰዎች ሲቢኢ ካፒታል ሲባል ሲቢኢ ንግድ ባንክን የሚያስባልና የተቋቋመበት መንገድ ምን ይመስላል የሚለውን ብናነሳ ራይት ሶ ጥሩ ይሄንንም ለመጥቀስ ነው መጀመሪያ ቀደም ብዬ ማስረዳት ነበረብኝ ሲቢኢ ካፒታል ማለት ሼር ካምፓኒ ነው ፕራይቬት ካምፓኒ ነው ነገር ግን ማጆሪቲ ሼሩ የኢትዮጵያ ንግድ ባንክ ነው የመንግስት ማለት ነው ኢንፋክት ኦልቲሜትሊ ሲቢኢ ነው የሚያደርገው የኢትዮጵያ ኢንቨስትመንት ሆልዲንግስ ኢአይኤች ነው ሶ የመንግስት ድርሻ 70% ነው ሲቢኢ 30% ፕራይቬት ነው ያለውበት እኛ ያለንበት ፕራይቬት ኢንቨስትመንት ፈርም የኛ ትልቁ ቫልዩ ግሎባል የሆነ ኤክስፐርቲዝ አለን በኢንቨስትመንት ባንኪንግ በብሮከሬጅ በፕራይቬት ኢኩዊቲ በዓለም ደረጃ ሰርተናል ይሄ ደግሞ ለኢትዮጵያ አዲስ ነው ኮመርሻል ባንክ አይደለንም ከካስተመር ዲፖዚት አንወስድም በራሳችን ካፒታል ነው የምንንቀሳቀሰው ግን ኢኮኖሚክ ኢምፓክቱ በጣም ሲግኒፊካንት ነው እንደ ቢሊየንስ እንዳልኩ ማርኬቱ ላይ ማቅረብ የሚችል ካምፓኒ ነው በየቀኑ እንደ ቢሊየንስ ትሬድ ማድረግ የሚችል ካምፓኒ ነውና ይሄ ኖሌጅ ኢትዮጵያ ውስጥ የለም አዲስ ነው ስለዚህ እንደኛ አይነት ይሄ ግሎባል ኤክስፒሪየንስ ያላቸውና የመጀመሪያው ፐብሊክ ፕራይቬት ፓርትነርሺፕ በፋይናንሻል ሴክተሩ በኢትዮጵያ ታሪክ ውስጥ ይሄ ነው ይሄ ራሱ ደግሞ ታሪካል ፒፒፒ በብዙ ሴክተሮች እየተሰራ ነው ሪል ስቴት አሁን በብዛት ሁሉም ኦልሞስት ትልቁ ሪል ስቴት በሙሉ ፒፒፒ ነው ፕራይቬት ዲቨሎፐር እና መንግስት ወይ የመክተማ አስተዳደር አዲስ አበባ አስተዳደር ሊሆን ይችላል የፌደራል መንግስቱም ቢሆን በፒፒፒ ነው የሚሰራው መሬት የመንግስት ስለሆነ በተለይ እንደዛ በሄልት ሴክተሩን በሌላ ብዙ ሴክተሮች መንግስት ፒፒፒ ሰራ የፋይናንሻል ሰርቪስ ሴክተሩ ግን የመጀመሪያ ጊዜ ነው ኢትዮጵያ ንግድ ባንክ ደግሞ ኢትዮጵያ ውስጥ ኦፍ ኮርስ በጣም ትልቁ ባንክ ነው ትልቅ ማርኬት ሼር አለው ባለሳሳት 51% 52% ማርኬት ሼር አለው 80 ዓመት የቆየ በጣም ህዝብ የሚተማመንበት ባንክ ነው በሌላ በኩል ደግሞ በኢስት አፍሪካ ትልቁ ባንክ ነው በአፍሪካ ውስጥ ደግሞ በአጠቃላይ ከ30 ትልቅ ከሚባለው ትልቅ ባንክ ነው ኦኬ እኛም አናሊሲስ መጀመሪያ በፓርትነርሺፕ እንሰሳሰው የነሱ ቫልዩ ፕሮፖዚሽን ምንድነው የኛ ቫልዩ ፕሮፖዚሽን ለፓርትነርሺፕ ስለሆነ ምንድነው ብለን የገባነው ለነሱ ትልቁ ነገር ለመንግስትም ለኢትዮጵያ ንግድ ባንክም የኛ ዕውቀት የኛ ኤክስፒሪየንስ ግሎባል ኔትወርክ አሁን እንደምታውቀው እኔ በተለይ በጣም ብዙ ኔትወርክ አደርጋለሁ የውጭ ኢንቨስተሮችም ላይ አክሰስ ስለሚኖረን በየጊዜው በየወሩ በሳምንት ሁለቴም ቢሆን ከግሎባል ኢንቨስተሮች ጋር ኔትወርክ ስላለን የማምጣት ካፓሲቲ ስላለን በተለይም ደግሞ ዴይ ቱ ዴይ እንዲህ ያለ ቢዝነሶች ራን አድርገናል እኔም ሌሎቻችን ፓርትነሮች እና ስለዚህ ቫልዩ ፕሮፖዚሽን የሆነች ኮምፕሊመንት ስለሚያደርግ ተብሎ እንዳልኩ ከነሱ ጋራ ከመንግስት ጋራ ከሲቢኢ ጋራ
በፓርትነርሺፕ የተቋቋመ ሼር ካምፓኒ ፕራይቬት ካምፓኒ ነው። ህጉም ፕሮክላሜሽን የሚለው ኢንቨስትመንት ባንኮች ከኮመርሻል ባንኩ ኮምፕሊትሊ ተለዩ ነው። ኢንተርፌረንስ ሊኖር አይችልም ብሎ መመሪያውም የሲኤምኤ ዳይሬክቲቭስም የፕሮክላሜሽኑ ማስቀምጧል። ምክንያቱም ባንኮች በህዝብ ገንዘብ ነው የሚንቀሳቀሱ፣ እኛ በራሳችን ፕራይቬት ካፒታል ነው የምንንቀሳቀሰው፣ ግን ኮምፕሊመንተሪ ነው በሚል ነውና ይሄ ነው እንግዲህ ስትራክቸራችን ሼር ካምፓኒ ነው። ኦኬ በደንብ ፕሮፐርሊ ሬጂስተርድ የሆነ ምናምን ሶ ንግድ ባንክ ብዙ ሰው ለኔ ራሴ መጀመሪያ ይሄንን ኔጎሺዬሽን የጀመርነው ቱ ቢ ቬሪ ፍራንክ ከሶስት ትልቅ ፕራይቬት ባንኮች ጋር ነበረ። እኔ ይሄንን ምክንያቱም ይሄ ነገር እንደሚመጣ እናውቃለን። የዛሬ 20 ዓመት ሙሉ ኤክስፔክት ስናደርግ የነበረ ነው እና የዛሬ 2 ዓመት ተኩል ምናምን ይሄን ፕሮሰስ ሊመጣ ነው። መንግስትም ደግሞ በጣም ትኩረት እንደሱ ስናቅ ትልልቅ ከሚባለው 3-4 ፕራይቬት ባንኮች ጋር ነበር ኔጎሺዬሽን የጀመርነው። በኋላ ግን ያው የኢትዮጵያ ንግድ ባንክም እንደ እኛም እኮ ካፒታል ማርኬት ውስጥ የመግባት እቅዳለን በሚሉ ጊዜ አናላይዝ አድርገን እኔ ትልቁ አድቫንቴጅ ያየሁት እንደውም መግለጽ የምፈልገው ምንድነው፣ አንደኛ ህዝብ የሚተማመን ባንክ ነው። ሁለተኛ ነገር የኛ ዓላማ ካፒታል ማርኬት ሲቋቋም ይሄ ፍትሃዊ ሀብት ክፍፍል የሚባለው ዌልት ዲስትሪቢዩሽን ዌልት ክሪኤሽን የሚለው በጣም የማምንበት ነገር ነው። እኔ ኢቭን ዶ አይ ግሮ አፕ ኢን አሜሪካ ካፒታሊስት የሆነ ሀገር ምናምን ቢሆንም እዛም አይቼዋለሁ። ዌልት ብዙ ሚሊዮን አሜሪካኖች ስቶክ ኤክስቼንጅ ላይ አክሰስ አላቸው። ምክንያቱም ባንኮቹ በሙሉ እንደዚህ ኢንቨስትመንት ባንክ እያቋቋሙ ይሄ ከፕራይቬት ኢንቨስትመንት ባንኮች ጋር እየገዙ ወይም እየተዋሃዱ ለብዙ መቶ ሚሊዮን ከመቶ ሚሊዮን በላይ የሚሆኑ አሜሪካኖች የአክሲዮን ባለድርሻ ናቸው። እኛ ሀገር ይሄ እስኪቋቋም ድረስ ይሄ ኦፕሽን አልነበረም። እኔ አንዱን ጀስቲፋይ ማድረገው ከሲቪ ጋር እንስራ ያልኩት ለምንድን ነው፣ ይሄ ንግድ ባንክ የኢትዮጵያ ንግድ ባንክ 50 ሚሊዮን ደንበኞች አላቸው። ኦልሞስት 50 ሚሊዮን 47 ሚሊዮን 50 በጣም ትልቅ ተደራሽ የሆነ ባንክ ነው። ሶ እኛ ምናል ኦኬ በተለይ በብሮከሬጁ ሳይድ የሪቴል ብሮከሬጁ ሳይድ ህዝቡ እንዴት ነው ሪች የምናደርገው? ከፕራይቬት ባንኮቹ ጋር ምን የተወሰነ ደረጃ እንደርሳለን። ግድ የለም እነሱም 5 ሚሊዮን 10 ሚሊዮን ከስተመር ያላቸዋል። 50 ሚሊዮን ግን አክሰስ ማንም የለው። ኦኬ በሚል አሁን እኔ ማምንበት ያልኩ ምንድነው ኢትዮጵያ ንግድ ባንክ ጋር ፓርትነር በማድረጋችን ብዙ ሚሊዮን ኢትዮጵያኖች የብሮከሬጅ አካውንት ይከፍታሉ። ከእድገቱ ከሀገሪቱ እድገት ጋር ከዌልት ክሪኤሽኑ ጋር ተሳታፊ ይሆናሉ። በአቅምህ የምትገዛ በየብራንቹ በየዲስትሪቢዩሽን ኔትወርኩ ብራንች አሁን የኢትዮጵያ ንግድ ባንክ 2000 ብራንች አለው፣ ቅርንጫፎች አሉት። ማንም የለውም እንደዚህ አይነት ኔትወርክ። ስለዚህ ይሄ እያሰብን ያለውን ዌልት ክሪኤሽን እና ዌልት ዲስትሪቢዩሽን ፍትሃዊ ሀብት ክፍፍል የሚለውን በስራ ላይ ልናወር እድሉ አለን ማለት ነው። ለሚ ጊቭ ን ኤግዛምፕል ባንኮቹ ሲቋቋሙ ዛሬ አሁን ኢትዮጵያ ውስጥ 33 ባንኮች አሉ። ከዛ ውስጥ 31ዱ ፕራይቬት ናቸው። ኦኬ ሁለቱ ብቻ ናቸው የመንግስት የኢትዮጵያ ንግድ ባንክና ልማት ባንክ ናቸው። የፕራይቬት ባንኮቹን አቋቋም ብታየው ዛሬ በአጠቃላይ 400,000 ሼር ሆልደር ነው ያለው ከ31 ባንክ 130 ሚሊዮን ህዝብ ያለበት ሀገር ሀብት ክሪኤት እየተደረገ ያለው ለ400,000 ሰው ብቻ ነው። አም ሶሪ ይሄ ሰስቴይነብል አይደለም፣ ፌርም አይደለም አይደለም። ሶ እኛ እሱን ዲስራፕት ልናደርገው ነው። ለምንድን ነው 400,000 ሰው ብቻ የሆነው? ባንኮቹ በተለይ መጀመሪያ ላይ ሲቋቋሙ መነሻቸው 250,000 ብር ካላዋጣ አትገባም ነው። በኋላ እየቀነሱ አምጥተውታል። ግን አቨሬጅ ኢትዮጵያን በ1,000 ብርና በ500 ብር የሚገዛበት እድል አልነበረው። ባይ ዘ ዌይ ቢያወርዱትም እኮ የዲስትሪቢዩሽን ሜካኒዝሙ አልነበረም። እነኛና አሁን ዲስትሪቢዩት እንደምናደርገው በማስስ አልነበረም። ግን ቢሆንም ኮንሴፕቱ ራሱ it was designed ለተወሰኑ ሰዎች ዌልት ክሪኤት ለማድረግ ሀብት ላላቸው ሰዎች ብቻ ክሪኤት የተደረገ ሲስተም ነበር ባንኩ። fair enough, that was the past. Going forward ግን በመቶ ብር ቢሆን through our brokerage division የሲቪ ካፒታል ብሮከሬጅ ዲቪዥን አሁን የኢትዮጵያ ቴሌኮምን ሼር ይዘው መነሻው 300 ብር ነች። ማንኛውም ኢትዮጵያዊ ዛሬ በአቅሙ በ300 ብር አንድም ሼር መግዛት ይችላል። የ300 ሚሊዮንም መግዛት ካፕ አለው፣ ግን የፈለግከውን ያህል ኤክስቼንጁ ላይ እንደፈለግ ትገዛል። ያ ሜካኒዝም ግን እኛ እያቀረብነው ነው። ማንም ሰው ዛሬ መጥቶ እኛ ጋር ካስተመር ከሆነ በኋላ ትሬድ አድርግልኝ፣ ሲቪ ካፒታል ይሄን አይነት ሼር የኢትዮ ቴሌኮም ግዙልኝ፣ እንዲህ ያለ ባንክ ሼር ግዙልኝ፣ ይሄንን ሽጡልኝ በሚልበት ጊዜ ሂውጅ የሆነ ዲስትሪቢዩሽን ኔትወርክ አለ። ሶፊስቲኬትድ የሆነ ቴክኖሎጂ ኤአይ ኢምቤድድ ነው። አሁን ለምንሰራው ሁሉ ቅድም እንደውም እዚህ ከማኔጅመንት ቲም ጋር ስናወራ ነበር። የት ደርሰናል? ኤአይ ብዙ ነገሮች ነው ኢምቤድ አድርገናል፣ አስገብተናል። ኢቭን ቱ ቢ ኦነስት የኮርፖሬት ቪዲዮ ራሱ አሁን በኤአይ ነው ክሬት የተደረገው። እዚህ ያንግ የሆኑ ልጆች አሉ የሚሰሩ። ትሬዲንግ ፕላትፎርማችን በሙሉ አርቲፊሻል ኢንቴሊጀንስ ኢኔብልድ የሆነ ሲስተም ነው።
ትሬድ ለማድረግም ኢንፎርሜሽን ዲሰሚኔት ለማድረግም ለብዙ ሚሊዮን ኢትዮጵያኖች ይሄ ነው እንግዲህ አንዱ እኔ ራሴ ብዙ ሰው ጠይቆኛል በአሁኑ ጊዜ ሲሆን ትፈልጋለህ ምናምን ብዙ ሰው ጠይቆኛል ለምን ሲሆን ግን I've already moved on ከዛ አልፌ ብዙ ካምፓኒዎች ቸርማን ነኝ in the US ጨምሮ ግን ሌጋሲ ነው ብዬ ይሄንን ስላየው ብዙ አመት እናልመው የነበረው ነገር ስራ ላይ ሲሆን ኦኬ ብዬ ሳይን አፕ አድርጌያለሁ ስጠየቅ ሲሆን ሲባል መጀመሪያ ላይ to be very frank with you I was reluctant እኔ ኦኬ ቸርማን ነው ብዬ ነበር የለም ይሄ ነገር ሲሆን ካልሆንክ ተብሎ ኢንሲስት ሲደረግ ጊዜ ሳስበው ኦኬ አንድ ታሪካዊ የሆነ ነገር ለመተው እንችላለን በሚል ነው እዚህ የምታይኝ ዛሬና ሲቢ ካፒታል ይሄ ነው ስትራቴጂያችን ይሄ ነው ለህዝቡን ለማዳረግ ኦፍ ኮርስ በአንድ ሳይድ በጣም ብዙ የኮርፖሬት ክላይንትስ ይኖራል አሉንም እያዘጋጀን ነው ለነሱ ለየት ያለ ነው ኦፍ ኮርስ ትልልቅ ካምፓኒዎች ላይ ስቶክ እንዴት ነው የሚገዙ እንዴት ነው የሚሸጡ የካሽ ፍሎ ማኔጅመንታቸው የትሬጀሪ ፋንክሽናቸው ጋር አብረን ኤምቤድድ ሆነን እንሰራለን እሱ በጣም ቁጥራቸው ትንሽ ነው ብዙ ጥቂት መቶ የሚሆኑ 4-500 አንድ ሺህ የማይሞሉ የኮርፖሬት ካስተመርስ ትልልቁ የሚባለው እኔ በጣም ኤክሳይት የሚያደርገኝ ግን በብዙ ሚሊዮን ኢትዮጵያኖች ፓርቲሲፔት የሚያደርጉበት ስለሆነ ነው ከዚህ በላይ ግን በተጨማሪ እንደው አንድ ለመፈልገው ምንድነው ይሄ ካፒታል ማርኬት ሲቋቋም አንዱ ትልቁ ነገር የኛም ደግሞ የማቋቋም አድቫንቴጁ ምንድነው ፎሬን ፖርትፎሊዮ ኢንቨስትመንት ተፈቅዷል የውጭ ኢንቨስተሮች ዳይሬክትሊ ኤክስቼንጁ ላይ በኤክስቼንጁ በኩል አድርገው በእኛ በኩል ኦፍ ኮርስ እንደኛ አይነት ካምፓኒ መቅጠር አለባቸው በእኛ በኩል አድርገው የኢትዮጵያ ስቶክ ኤክስቼንጅ ላይ ሊስት የሆኑ ካምፓኒዎች ሼር መግዛት ተፈቅዶላቸዋል ፖርትፎሊዮ ኢንቨስትመንት ይባላል አሁን እንደምታውቀው ኢትዮጵያ ውስጥ እስከዛሬ ያለው የኤፍዲአይ ዊንዶ ነው በፎሬን ዳይሬክት ኢንቨስትመንት ዊንዶ ትመጣለህ ፋብሪካ ትሰራለህ ፋይን እሱ እንዳለም ሆኖ አሁን አዲሽናል ዊንዶ ተፈጥሮላቸዋል ትልልቅ ኢንስቲትዩሽናል ኢንቨስተር ይሄ ጡረታ ፋንዶች ፔንሽን ፋንዶች ሚውቹዋል ፋንድስ የኢትዮጵያን ኤክስፖዠር የሚፈልጉ ኦኬ ምናልባት ሬዲ ላይሆኑ ይችላል መጥተው ፋብሪካ ለመክፈት ምናምን በተለይ እነኚህ ኢንስቲትዩሽናል ኢንቨስተሮች መጥተው ፋብሪካ ይከፍቱ ግን ባይ ፕሮክሲ ፋብሪካ ያለው ካምፓኒ ላይ ሼር በመግዛት ፓርቲሲፔት ያደርጋል የኛ መኖር አንዱ እንደዚህ ያለ በሶፊስቲኬት እንደኛ ደግሞ ግሎባል ኤክስፖዠር ያለን ካምፓኒ ሰዎች እነኛ ኢንስቲትዩሽኖች መጥተው ኢንቨስት እንዳደርጉና በጣም ኤክሳይቲንግ ነው ማለት ብዙ ነገሮች ነበር እዚህ ላይ ላንሳሉትና አቶ ዘመዲና በተለይ ኢንቨስትመንት ባንክ በሰፊው ሲጠበቅ የነበረበት ላለፉት አመታት በርካታ እንደርሶም አይነት የኢኮኖሚ ባለሙያዎች በስፋት ሲጠይቁት የነበረው በተለይ ኢንቨስትመንት ባንክ ለኢትዮጵያ ያስፈልጋል ሲባልበት ከነበረው አንዱ ምክንያት በተለይ የውጭ ኢንቨስተሮች በአገር ውስጥ ኢንቨስት ማድረግ የሚችሉበት ቀላሉ ዘዴ ነው በቀላሉ አገር ውስጥ ያለን አንድ ካምፓኒ ድርሻ ገዝተው በትልቅ ደረጃ እንዲያድግ ማድረግ ይችላሉና የኢንቨስትመንት ባንክ መምጣቱ በተለይም ደግሞ አሁን ላነሱልኝ የውጭ ባለሀብቶች ወደ ሀገር ውስጥ እንዲገቡ በቀላሉ እንዲገቡ ምን አይነት አስተዋጽኦ አለው የሚለውንም ለማንሳት ነው ኦኬ ሶ መጀመሪያ ይሄን አይነት ኢንስቲትዩሽን መኖር ነበረበት ቀጥታ አይመጡማ ቀጥታ የሴክስ ላይ መግዛት አይችሉም የትም ሀገር እንደዛ አይፈቀድም you have to go through an investment bank a brokerage firm so ይሄ አሁን አለ የኛ አሁን ኦሬዲ ስራ ምን እየሰራን ያለ ነው ለውጭ ኢንቨስተሮች በተለይ ኢንስቲትዩሽናል ኢንቨስተሮች ፔንሽን ፋንድስ ጡረታ ፋንዶች ሚውቹዋል ፋንድስ ትልልቆች አሉ ዓለም ውስጥ በተለይ የኢመርጂንግ ማርኬትስ ላይ ትኩረት የሰጡ እንደ ኢትዮጵያ አይነት ታዳጊ ሀገር ያሉ ፈንዶቹ ላይ ኮሚኒኬሽን አፕዴት በማድረግ ይሄ ፕላትፎርም አለ የኛ ኢንስቲትዩሽን ጀመረ አክቹሊ ከላይሰንሱም በፊት ጀመረ ነበር ዲስካሽን ላይሰንስ እያወጣን ነው በሚል እንደውም ዌብሳይታችን ራሱ እስከ ቅርብ ጊዜ ላይሰንስ እየጠበቅን ነበር አርብ ዕለት አንስተናታል ስለዚህ አሁን ራሱ just simple steps ያሳያል ሶ ምንድናደርገው ውጭም እየሄድን ሮድ ሾው ያደረግን አሁን በየቀኑ አሁን በየሳምንቱ አንድ ቀን ሁለት ቀን የዙም ኮል አለን ከትልልቅ ኢንቨስተሮች ጋር ፖቴንሻል ኢንቨስት እናደርጋለን ከሚሉ እስቲ አስረዱን የት ናቸው early days ነው ግን ጀምረናል የኛ ሮል የኛ ቫልዩ አዲሽን ይሄ ነው አንዱ ትልቁ ኢንቨስተሮችን አዌርነስ ክሬት ማድረግ የሜካኒዝም ኢንቨስት የሚያደርጉበት ነው ገና ጀማሪ ስለሆነ ምን ያህል በዚህ አመት በፎሬን ፖርትፎሊዮ ኢንቨስትመንት ይመጣል የሚለውን ባላ ሌላ ጊዜ እንነጋገርበት ግን አሁን አትሊስት ህጉም ፈቅዷል አሁን ሜካኒዝም አለ እኛም አሁን የምናወጣው ላይሰንስ አለ ኢሲኤም የሚሰጠን ለዚህ አይነት ነገሮች በተለይ ውጭ ኢንቨስተር የከስቶዲያል አካውንት ላይሰንስ የሚባል እሱ እናወጣና በዛ በኩል አድርገን የውጭ ኢንቨስተሮች እናመጣጣለን ሶሻል ሚዲያ አሁን በጣም ሰፊው ኤክስፖዠር ስላለን እዛ ላይ ቪዲዮዎች አክቹሊ አዘጋጅተናል ብዙ ቪዲዮዎች አሉ ምን መስላል ነው መጀመሪያ አዌርነስ ክሬት ማድረግ ብዙ ይሄን ሰሞን በተለይ ብዙ ሚዲያ ካቨሬጅ አግኝቷል ግሎባሊም ብሉምበርግ ሲኤንቢሲ ይሄ ቢዝነስ ላይ ፎከስ የሚያደርጉ በተለይ ኢመርጂንግ ማርኬት ካቨሬጅ ሰጥተውታል ላይሰንስ ተሰጠ ምናምን ብለው አንዱ ሁለቱ ራሳቸው ሬዲ አነጋግረውኛል ሶ ከዛ በኋላ ግን እኛም እንግዲህ እንደ ሀገር
መጀመሪያ ሊስት የምናደርጋቸው ካምፓኒዎች አትራክቲቭ ለሀገርም ለዶሜስቲክ ኢንቨስተርም ለውጭ ኢንቨስተር አትራክቲቭ የሆኑትን መርጠን ጥሩ አድርገን ፓኬጅ ያደርገን ኤክስቼንጁ ላይ እናመጣለን እሱ ራሱ አንዱ ሁለቱ ሰክሰስፉል ከሆነ as a portfolio investment የሚሆነው ዶሜስቲክ ብዙ ኮንፊደንስ ቢልድ ያደርጋል so these are just like የውጭ ኢንቨስተሮችን በተመለከተ እንዳልኩ አዲሽናል ዊንዶው አዲሽናል መስኮት ተከፍቷል ለፎሬን ኢንቨስተር በፊት ኢትዮጵያን ኢንቨስትመንት ኮሚሽን ሄደ ላይሰንስ አውጥታ እኛ እንዳደረገው ነው ለምሳሌ we run a big multinational manufacturing company አለን already embedded የሆነ ኢትዮጵያ ውስጥ ያለ ነው እሱ በኤፍዲአይ በፖርትፎሊዮ ኢንቨስተር ሆኖ የሚመጣ አይደለም in addition to that ግን አሁን ይሄንን ከፍተናል now the difference ምንድነው ይሄኛው መጥቶ ፋብሪካ ከፍቶ ግብረና ገብቶ whatever ሰርቪስ ገብቶ በጣም ቋሚ ነው ፖርትፎሊዮ ኢንቨስትመንት ግን by definition ይመጣል ዛሬ ነገም ሉጣ ካለ መውጣት መቻል አለበት 5-10 ዓመት መቆያለው መቆየት ይችላል ግን it's movable የሆነ ካፒታል ነው ተንቀሳቃሽ ነው ኤግዛክትሊ ግን huge inflow ሊያመጣ ይችላል ሌሎች ሀገሮች አይተን አሁን ኬንያ ናይሮቢ ስቶክ ኤክስቼንጅ ላይ ማጆሪቲ ኢንቨስተሮቹ ፎሬን ካፒታል እና ሀገሪቱ ትጠቀማለች ከዛ ካምፓኒዎቻቸውን ለማሳደግም ይረዳል በፖርትፎሊዮ ደግሞ ኤክስፖዠር ከሰጠው በኋላ ይላመድና በኤፍዲአይ ዊንዶ ደግሞ በቃ አሁን ደግሞ ሞር ዲፕሊ ገባለው ሚልም ሊመጣ ይችላልና ብዙ ጠቀሜታ አለው ስራ ይፈልጋል አዎ ጀማሪዎች ነን አዎ ኦኬ ግን ይሄ ምን ሄድበት አቅጣጫ ይሄ ነው አንዳንድ ኢኮኖሚ ባለሙያዎች እዚህ ላይ ከሚያነሷቸው ነገሮች አንዱ በተለይ የውጭ ኢንቨስተሮች ቅድም ማንሳቱ መግባታቸው የራሱ አድቫንቴጅ አለው በተለይ ካምፓኒዎችን ከማሳደግ አንፃር ጠቀሜታ አለው ይባላል በሌላኛው ሳይድ አሁን እርሶም እንዳነሱት ሙቨብል ነው ካፒታሉ በየትኛውም ሰዓት ሲወጣ ይዞ መውጣት ይችላል እንደዚህ አይነት ተቋማቶች ወደ ሀገር መምጣታቸው ነገ ከነገ ወዲያ ገንዘባችንን ይዘን እንወጣለን ቢሉ የሀገር ሀብት አይሸሽም ወይ የሀገር ሀብት በዛው ልክ አይጎልም ወይ ብሎ የሚያነሱም ደግሞ አሉና እዚህ ላይ በምን አይነት መንገድ ነው ባላንስ ማድረግ የሚቻለው right እንግዲህ መጀመሪያ ነገር rules and regulations አለ ማለት ስትገባ በምን መንገድ ነው የምትገባ ስትወጣ በምን መንገድ ነው የምትወጣ ሌላው ሪስክ ማኔጅመንት አለ listen በጣም ኢንተርኮኔክትድ የሆነ ግሎባል ካፒታል ማርኬትስ ነው ያለው ዛሬ እንኳን እኛ ጋር አሜሪካ ነገር ለምሳሌ የኢንትረስት ሬትስ ኤዥያ በጣም ከፍ በሚልበት ጊዜ የአሜሪካ ነገር ፖርትፎሊዮ ኢንቨስትመንት ይቀንስና ኤዥያ ይሄዳል I mean this is just the nature of the business ነገር ግን እኛ ለዚህ ነው አትራክቲቭ የሆኑ ካምፓኒዎች ገበያ ላይ ከቀረቡ ጥሩ ሪተርን የሚሰጡ ምክንያቱም አቴን ነው ሁሉም ሪተርን ይፈልጋል ፕሮፊት ነው የሚፈልገው that's the whole purpose of these things አለም ሀገርን እናለማለን ምናለማው ግን እነኚህ ካምፓኒዎች ደግሞ ሰክሰስፉል ሲሆኑ ስለዚህ ኢንቨስተሮቹንም ሴሌክቲቭ የሆኑ ጥሩ ሪተርን የሚያመጣቸው ላይ ስቴብል የሆኑ ግሮት ያላቸው ካምፓኒዎች ላይ ኢንቨስት እንዲያደርጉ እነሱም አናሊሲስ ይሰራሉ እኛም እናገዛለን የግሎባሊ ትሬንዱንም በፖርትፎሊዮ ኢንቨስትመንት ብቻ አይደለም በኤፍዲአይም ላይ አፌክት ያደርጋል እኮ አይደለም ኢንቨስተሮች ለምሳሌ አሁን የቦንድ ማርኬቱን እንወስደው ምክንያቱም አንድ ፖርትፎሊዮ ኢንቨስትመንት ብለውም የሚመጡት ወደፊት ቦንድ ማለት ብድር ነው ባንክ ሄደ ከመበደር ፋንታ ከህዝብ ትበደራለህ ቦንድ ኢሹ ታደርጋለህ ተበደራል ማለት ነው እሱ አሁን ትልቁ ለኢንትረስት ሬት ሴንሲቲቭ ነው የግሎባል ኢንትረስት ሬትን አይቶ ነው የአሜሪካ ነገር ፌደራል ሪዘርቭ ነገ ተነስቶ የለም የአሜሪካ ነገር ኢንትረስት ሬት 5 አገባዋለሁ ቢል ያለን ገንዘብ በሙሉ አሜሪካ ነው የሚሄደው የለም ፌድ ደግሞ የለም እኔ ከአንድ በላይ ከ2% በላይ አልከፍል ደግሞ ሌላ ይሄን ማመዛዘን አለበት ለዚህ ነው ፖርትፎሊዮ ኢንቨስትመንት የተባለውና አፕሳይዱም እንዳለ ሆኖ ሪስኩ ምንድነው ብሎ አናሊሲስ ተደርጎ ጠንከር ያሉ ኢንስቲትዩሽኖች ኖረው እንደኛ አይነት ኢንቨስትመንት ባንኮች ክላይንቶቹን የሚያማክሩ ያስፈልጋሉ ያልኩ ለዚህ ነው እሱን አመዛዝነ ነው የምትገባው like any investment ነው ግን you know so በዛ አይነት ነው መልካም ሪስክ ማኔጅመንት ነው በዋናነት ትርፍም አለው ኪሳራም አለው ሶ ይሄንን እንዴት እናነጻጽረዋለን የሚለውን እናንተም ተቋም ደግሞ እሱን ይሰራል የሚሸጡትም ደግሞ ለሼር ካምፓኒ የሚቀርቡት ተቋማትን በራሳቸው በየትኛው መንገድ እናተርፋለን በየትኛው መንገድ እንከስራለን የሚለው አንዱ ነው ወደ ሲቢ ካፒታል እንመለስና ሲቢ ካፒታል በምን ያህል ካፒታል ተቋቋመ ቀጣይ ወዴት ነው መዳረሻው የሚለውን እናንሳ ሲቢ ካፒታል የተቋቋመው መጀመሪያ በ100 ሚሊዮን ብር ነው አሁን በቅርቡ ወደ 200 ሚሊዮን አስገባለ የከስቶዲያል የሚባል ላይሰንስ እናወጣለን ብለናል በየጊዜው እየሄድን ስንጨምር ካፒታሉ ችግር የለውም ቢዝነሱን እያየ ምን ያህል ያስፈልገናል ያለ ነው ሲቢም ባካለ በእኛም በኩል ኮሚትመንቱ ስላለ ችግር የለውም ግን አሁን በ200 ሚሊዮን በለው ያለንበት ወደ ከመቶ ወደ 200 እንሄዳለን maybe በሚቀጥለው አመት ላይ ወደ 300 እንዳስፈላጊነቱ ያያየን ከዛም በላይ ነው እንደ ቢዝነሱ ነው ኢቨንቹሊ ቢሊዮንም ካስፈልገው ቢዝነሱ ካለ እድገቱ በዛው ምን መኘው አይነት እድገት ካለ ቢሊዮንም ሊሆን ይችላል
የተቋቋመው በዚህ ነው 70-30 ኦኬ ኢትዮጵያ ንግድ ባንክ 70% ኮንትሪቢዩት አደረገ እኛ 30% ኮንትሪቢዩት አደረገ መልካም ይሄንን ካነሳን ወደ ገበያው እንመለስና በተለይ የካፒታል ገበያን ኢንቨስትመንቱን ስናነሳ አብዛኛው የኢትዮጵያ ህዝብ የሚጠብቀው ንግድ ገበያ ነው ከአንድ አመት ተኩል በፊት ከኔ ጋር ኢንተርቪው ስናደርግ ህዝብ በስፋት ሊገባበት የሚችል 1000 እና 2000 ብር የያዘ ሰው ኢንቨስተር መሆን የሚችልበት ኢንቨስት አድርጎ ነገ ከነገ ወዲያ ማትረፍ የሚችልበት ሰዎች ብር በቤት ከማስቀመጥ ይልቅ የሚያተርፉበት ነው ስንል ነበርና ህዝቡ ምን ይጠብቅ 100 ሚሊዮን ህዝብ ከዚህ ምን ያተርፋል የሚለው እናንሳ ቅድም እኮ ጠቀስ ለማድረግ ሞክሬያለሁ አንዱ ይሄ ፍትሃዊ ሀብት ክፍፍል ወይም ዌልት ዲስትሪቢዩሽን ወይም ሀብት ደግሞ ማፍራት የሚለው አጀንዳ የኛ አንዱ እንደ ቢዝነስም እኮ ቬሪ ስማርት ነው እሱን ብታደርገው ቮሊዩም ያለበት ማርኬት ነው በብዙ ነገር ባይደው ኢትዮጵያ አፍሪካ ውስጥ እኮ ሁለተኛው ሞስት ፖፑለስ ሀገር ነች ኢትዮጵያ በዓለም ውስጥ ደግሞ ከአስሩ ትልቅ በጣም ትልቅ ፖፑሌሽን ካላቸው ሀገር አንዷ ኢትዮጵያ ነች እንደውም ፎርካስቶቹ የሚያሳዩት ይሄ ሴንቸሪ በሚያልቅበት ጊዜ ወደ 300 ሚሊዮን ህዝብ የሚደርስ ኢትዮጵያ is a volume market ስለዚህ እሱን በዚሁም በካፒታል ማርኬቱም ሞዴላችን የሚያሳየ ከመጀመሪያው ጀምሮ አሳምፕሽናችን በቃ ቮሊዩም ከፍተኛ ቮሊዩም ያለው ተደራሽነት ከያንዳንዱ ኢትዮጵያ let's say hypothetically የሲቢ ካፒታል 5 ሚሊዮን ከስተመሮች ሳይን አፕ ቢያደርግ ኦኬ አንዳንድ ሺህ ብር ሰው ሼር ቢገዛ ትሬድ ቢያደርግ you can see the numbers in the billions ይሆናል ቢሊየንስ የሆነው ለምንድነው ብዙ ህዝብ ስላካተትን ነው የተወሰነ ሰው ብቻ ቢሊዮነር የሆኑ ኢትዮጵያኖች ወይም በጣም ዌልቲ ኢትዮጵያኖች ብቻ ታርጌት ብናደርግ አንደኛ ፌርም አይደለም ማርኬቱም ይሄን ያህል አይደለም ስለዚህ በሪቴሉ ሳይድ ትልቁ አጀንዳችን እንዳልኩ ነው የኢትዮ ቴሌኮምን በ300 ብር ከገዛ አንድ ሼር እንዳቅም ገዝተሃል የለም ማክሲመም ካፑን አሁን ወደ 1 ሚሊዮን ገደማ ነው 9 ሚሊዮን አምሽ ብር ነው 1 ሚሊዮንም ገዛለው ካልክ መብት ነው ወደፊት ሜቢ ካፑ የሚጨመር ሊሚቷን ሊጨመር ይችላል ሌሎች ካምፓኒዎች እንደዚህ ሊሚት ላይ ኖራቸው ይችላል መጥቶ የፈለከው ግዛ ቢልም ስለዚህ ተደራሽነት ያለው ላልከኝ ነው ህዝብ ምን ይጠቀማል ለሚለው አሁን በፊት ዌልት ከሌለ ሀብት ከሌለ ባንኮቹ ላይ እንዳልኩ አይነት 250 ሺህ ብር ካልነበረ ሼር አትገዛም over the last 30 አመት ያ በ250 ሺህ በ100 ሺህ የገባው ሰው ዛሬ ሀብታም ሆኗል ሰፊው ህዝብ ግን the masses of Ethiopians እዛ ላይ ፓርቲሲፔት አላደረጉም አሁን በሪሰንት አንድ ሁለት ባንኮች ሪሰንትሊ ተቋቋሟሉ ቀንሰውት በጣም አስከብ ግን ስቲል ባሪየሩ በጣም ሃይ አድርገው ነው ነበር የዲስትሪቢዩሽን ሜካኒዝሙም ስለሌለ ነው አሁን ያለና የኢትዮጵያ ህዝብ ከዚህ ላይ ይጠይቀም እንግዲህ ምናልባት አንቲሲፔት ላደርግ የምትጠይቀኝን ምንድነው ኢንቨስትመንት አሁን ካለው የባንኪንግ ሲስተም ምን ለየት ያደርጋል የሚለው ኢንቨስትመንት አፕሳይድ አለው ትልቅ የማደግ ሀብት ዌልት ክሬት የማድረግ ፖቴንሻል አለ ዛሬ 10 ብር የገዛው ሼር ነገ 20 ሊገባ ይችላል 1000 ብር ሊገባ ይችላል ውጭም እንደምናየው ነገር ግን በዛው መጠን የ10 ብር 5 ብርም ሊገባ ይችላል ይሄን ለህዝብ ማስተማር ያስፈልጋል አሁን ባንክ ሄደ 100 ብር ዲፖዚት ታደርጋል ነገ 100 ብር ጻዋለችልህ ከነወለዱ እንደውም ትጨምርልሃለች የዛሬ አመት የምትወስደው 100 ብር አለች ሲኪዩርድ የሆነ ዲፖዚት ነው እሱ የባንክ ዲፖዚት ነው እንዳልኩኛ ኮመርሻል ባንክ አይደለም ካፒታል ማርኬትስ ላይ ኢንቨስት ማድረግ ባንክ ሄዶ ገንዘብ እንደማስቀመጥ ማለት አይደለም ነገር ግን ከባንክ የማታገኘውን አይነት ሪተርን ዌልት ክሬት የማድረግ ደግሞ ፖቴንሻል አለው እንደው እኛ ሀገር አዲስ ስለሆነ ኤግዛምፕል ልሰጥ አልችልም ግን አፕል ኮምፒውተር ነው አፕልን ውሰድ የዛሬ 30 ምናምን ዓመት አፕል 1976 የዛሬ 40 ምናምን ሲቋቋም በአንድ ብር የገዛው የአፕል ሼር ዛሬ ፕሮባብሊ 1 ሚሊዮን ብር ነው አይደለም really incredible አማዞን እንደዚሁ ነው ፌስቡክ ሲቋቋም መጀመሪያ ነው ማርክ ዛከርበርግ ከሃርቫርድ ዶርም ውስጥ ቁጭ ብሎ ሲያቋቁም እድለኛ ሆነ ሼር ገዝተህ ቢሆን ኖሮ በአንድ ብር ዛሬ 1 ብር ፕሮባብሊ 40 ሚሊዮን ብር ነው ማለት እንደዛ አይነት ነው ሳይደል on the other hand በዛ አይነት ተስፋ ጀምሮ ደግሞ እዛም ያልደረሱ የከሰሩ ካምፓኒዎች አሉ ይሄን ለህዝብ ማስተማር ያስፈልጋል ሬጉሌሽኑም ስላለ በተቻለ መጠን የቢዝነስ ሪስኩን የሚወስደው ኢንቨስተሩ ነው ኦኬ የኛ ፋሲሊቴት ማድረግ ፕላትፎርም ማስተማር እንዳልኩ ቅድም ለምሳሌ ሪሰርች እየሰራ እናውጣለን ይሄን ምክር ነው ግን at the end of the day ግን አለች ትቀመጣለች ዲስክሌመር ይባላል ኢንቨስትመንት ሪስኩን የሚወስደው ኢንቨስተሩ ነው እንላለን ይሄን ማስተማር ግን አፕሳይዱ የማደጉ ግን ፖቴንሻል በጣም ሲግኒፊካንት ምን አሁን ለምሳሌ የኢትዮጵያ ኢኮኖሚ ፎርካስት ብታይ
አሁን ካለበት 8 ጊዜ እጥፍ በሚቀጥለው 25 ዓመት ያድጋል የሚል ትልቅ አሜሪካን በዓለም ውስጥ ትልቁ ኢንቨስትመንት ባንክ ጎልድማን ሳክስ የሚባለው ፎርካስት አድርጓል። በሚቀጥለው 25 ዓመት 25 ዓመት አይሞላም። ዛሬ ከነበረበት ከ200 ቢሊዮን ያለፈው ሳመር ላይ አሁን እንኳን በከረንሲ አጀስትመንት ትንሽ ቀንሷል፣ ግን አሁን ካለንበት 8 ጊዜ እጥፍ ያድጋል ነው እኮ። ይሄ ኢኖርመስ የሆነ ዌልት ሀብት እየተፈጠረ ነው ማለት ነው ሀገሪቱ። ስለዚህ ካምፓኒዎቹ በጣም ለዚህ ፖዚሽን አድርገው የሚገቡ ካምፓኒ ተስተካክለው የኢትዮጵያን እድገት የሚያዩ የአፍሪካን እድገት ስትራቴጂ ያላቸው ኤክስኪዩት ማድረግ የሚችሉ ካምፓኒዎች ከሆኑ የማደግ እንደ አፕል፣ እንደ አማዞን፣ እንደ ፌስቡክ የማደግ ከፍተኛ እድል አለ። አት ሴም ታይም ግን በዛ ታሪክ ውስጥ ገብተው በጥሩ መንፈስ በጥሩ ስትራቴጂ ገብተው ደግሞ ወይ ኮምፒቲሽኑን ስላልቻሉት ወይም ራሳቸው አንዳንድ ነገሮች በደንብ ስላላረጉ ደግሞ ፐርፎርም ላላረጉ ካምፓኒዎች ላይ ኢንቨስት አድርገህ ከሆነ ሼሩ ከገዛውም ሊቀንስ ይችላል። ይሄን ማስተማር ግን አፕሳይድ ብዙ ጊዜ ፖቴንሻሉ በጣም ሲግኒፊካንት ነው። ኢትዮጵያ ደግሞ አንዱ ጥሩ ምንድን መሰለህ ሌት ካመር ነች። በዓለም ውስጥ በዚህ ደረጃ ጂዲፒ ያላት ስቶክ ማርኬት ያልነበራት ኢትዮጵያ ብቻ ነች። በጣም የሚገርም ታሪክ እኮ ነው። አሁን ግን ሌት ካመርን ብንሆን ግን አንዳንድ አድቫንቴጆች አሉ ከሌሎች ኢመርጂንግ ማርኬትስ የሚሆኑ ዲቨሎፕድ ከሆኑ ሀገሮች ብዙ ነገር ተምረን። አሁን ለምሳሌ እኛ ጋም የሴክስ ምቴክ 100% ኤሌክትሮኒክ ነው። የወረቀት ስራ የለም። ዴስክ አሁን ወረቀት አይታየም። እዛ ጋር በውስጥ በሙሉ ኮምፒውተራይዝድ ኤቭሪቲንግ ትሬዲንጉ አሁን የትሬዲንግ ሄዱ ዲፓርትመንት ዴስኩ ጋር በውስጥ ትልልቅ ስክሪኖች አሉት። ኦልሬዲ እርግጥ ትሬድ የሚደረግና ስላልተጀመረ ቤታ ቴስት ላይ ያለ ነው። ግን አሁን የፐርፎርምስ ከዛ በኋላ በስልካችን ነው ትሬድ የምታደርገው። ኮምፎርታብል ከሆንክ ቴክኖሎጂ ላይ አፕ አለን፣ በሱ ትሬድ ታደርጋለህ። የለም ዘመዴ እኔ እናንተ ጋር መጥቼ ሰው እጄን ይዞ ትሬድ እንዲያደርግልኝ እፈልጋለሁ። እሱንም ደግሞ አለ ወደፊት፣ ግን እሱን ቀስ በቀስ መቀነስ እንፈልጋለን አይደለም። አንደኛ ኮስቱም ለካስተመሩ ይቀንስለታል፣ ለእኛም ይቀንስለታል። ኢትስ ማች ሞር ኤፊሽንት ወይ። ግን ሲጀመር የሁለቱም ሚክስ አለ። አሁን ውጭ ሀገር ብሮከር ጋር ሄደ ምናምን አታወራም፣ በስልክም ቀርቷል። እኛ ጋር ግን የስልክ ሆት ዴስክ አለን፣ ኮል ሴንተር አለን፣ ሾርት ኮድ ስታብሊሽ አድርገናል። መጀመሪያ ጀማሪ ሀገር ስለሆነ ለሚቀጥሉ ጥቂት ዓመታት ህዝቡ በደንብ ኮምፎርታብል እስኪሆን እስኪመቸው እስኪገባው በደንብ ሰው አለው፣ የሚያነጋግረው ሰው አለ፣ ቁጭ ብሎ የሚያሳየው አለ፣ የሚያስተምረው ሰው አለ። ወደፊት ግን የራስህን ዲሲዥን 100% ዛሬ አሁን መጥተህ ዘመዴ ቴክ ሳቪ ነኝ፣ ስለ ስቶክ ስለ ካፒታል ማርኬት አውቃለሁ ካለ አፑ ላይ ሎድ ማድረግ ብቻ ነው። በእኛ ፕላትፎርም ውስጥ ትሄዳለህ፣ ግን አፑ ላይ ነው አንተ ነው የምትወስደው። በየደቂቃውም ትሬድ ማድረግ ትችላለህ። እና አንዱ አድቫንቴጁ አሁን ናይሮቢ ስቶክ ኤክስቼንጅ፣ ናይጄሪያን፣ ኢቨን ጆሃንስበርግን ብታየው ሲጀምሩ ከወረቀት ነው ወደኋላ ኤሌክትሮኒክስ የሄዱት። እኛ አሁን ከመጀመሪያው ጀምሮ የክላውድ ሲስተም ሴታፕ እያደረግን ነው። እንዳልኩ ትልቁ ድራይቨር ደግሞ ኤአይ ነው። እኔ ራሴ አም ኦልዌይዝ አሜዝድ ኤአይ ምን ያህል ነገር ብዙ ነገር ትራንስፎርም እንዳደረገ really is remarkable. Almost ለብዙ ዓመት ትልልቅ ማልቲናሽናል ካምፓኒዎች አድቫይዘሪ ሰርቻለሁ፣ በሊደርሺፕ ሎ in the last 3-4 years ቴክኖሎጂ እንዴት ትራንስፎርም እንዳደረገው ማንዴን የሆኑ ታስኮች እስከ ሶፊስቲኬትድ እስከሆኑ ድረስ ቀይሮታልና የእኛም ቢዝነስ ሌትም ኢትዮጵያ ብትሆንም ከኛ ቢዝነስ ጀምሮ አሁን ቴክኖሎጂን ለቨሬጅ በማድረግ ለህዝቡ ተደራሽነት ለከስተመሮቻችን ለኮርፖሬት ከስተመሮቻችን ይሁን ለውጭ ኢንቨስተሮች ኒውዮርክ የሚያገኙትን ብራጊንግ እንዳይመስል ከዛ ያነሰ ሰርቪስ እዚያ አያገኙም። ቴክኖሎጂ ሌቭል አፕ አድርጎናል የሚል እምነት አለ። መዘግየት የራሱ ጉዳት ቢኖረው እንደነዚህ አይነት ነገሮች ስናየው ደግሞ በጣም በርካታ ጥቅሞችን እንዳስገኘላት ለኢትዮጵያ በተለይ ከቴክኖሎጂ አንፃር ብዙ ነገሮችን እንዳቀለለ ብዙ ነገሮችን ቀላል ማድረግ እንደቻለ አይተናል። በተለይ ደግሞ ከኢንቨስትመንት ባንክ ከባንክ የሚለይበትንም ነገሮች አይተናል። ሰዎች ባንክ ላይ ከዚህ በፊት እንደውም ይባል ነበር ባንኮች ከድሃው ሰብስበው ሀብታሞችን ሀብታም ያደርጋሉ፣ ብዙ ቆጣቢዎችን ሰብስበው ነገር ግን የሚበደረው ሰው 300 ሺህ አይሞላም ሲባል ነበር ቅርብ ጊዜ ድረስ ትልልቅ ገንዘብ የተበደረው ሰውና ኢንቨስትመንት ባንክ ደግሞ ስናየው ሁሉንም ማሳተፍ የሚችል ሪስክ ወስዶ ኢንቨስት ያደረገ ሰው ተመላሽ እንዳለው በዛው ልክ ሀብታም መሆን የሚችልበትን ያየንበት ነው። የሲቢ ካፒታልን ደግሞ እስኪ የቴክኖሎጂው ምን ይመስላል የሚለውን ደግሞ ወደ መጎብኘት እንሂድና ማጠቃለያችንን እዛው ጎብኝታችን ላይ ማድረግ ብንችል። እንዳልኩ ከመጀመሪያ ጊዜ ጀምሮ የዛሬ ዓመት ተኩል ምናምን ቢዝነስ ፕላን ስናወጣ ለሁሉም ለፖቴንሻል ቲም ለሚሆነውም አሁን ኢቨንቹዋሊ ጆይን ላደረጉንም ቢሆን ቴክኖሎጂ በቃ ሁሉ ነገር በሱ ዲፋይን እናደርገው ለምንሰራው ሪስክ ማኔጅመንቱን
እኔ አሁን እዚህ ዛሬ ኦን ስላልሆነ ወደፊት እዚህ ጋር 2-3 ሞኒተር ይኖረኛል እኔ ራሴ አዘ ሲኢኦ ትሬዲንግ ዴስኩ ላይ ማን 5 ስክሪን ይኖረዋል ትሬዲንጉን ያህል እያንዳንዱ ትሬድ ሪስክ ፍላግ ካለው በሌላ በኩል ደግሞ አሁን እዚህኛው የሚቀጥለው ክፍል ላይ ኦልሬዲ ቀኑን ሙሉ ብሉምበርግ አለ 24/7 ብሉምበርግ ነው ራን የሚያደርገው አሁን ሌላ ስክሪን ያስገባን ነው ፓራሌል ቱ ዳት ደግሞ ሲኤንቢሲ ገባ ሌላ ስክሪን ያስገባን ነው ሶስተኛ ESX ትሬድ ማድረግ ሲጀምር ሶ empowered የሆነ ኢንስቲትዩሽን ነው ዲቨሎፕ እያደረግን ያለነው ኢንፎርሜሽን ኢዝ ፓወር ቢግ ዳታ ኢዝ ፓወር እና ለቢዝነስም ለምናደርገው ለሪስክ ማኔጅመንታችን ቴክኖሎጂ በቃ ሁሉን ለምናደርገው ይሄ ራሱ አይፒ ቴሌፎን ዝም ብሎ የምትለው አይነት ስልክ አይደለም ለምሳሌ አሁን ገና ጀማሪ ማርኬት ስለሆነ ደውለህ የለም እኔ በስልክም እንትገዙልኝ እንትሸጡልኝ ኦኬ ለመጀመሪያ ላይ ነው ሲመጣ አውቶማቲካሊ በስልክ ስትደውል ሪኮርድድ ነው ያልከው ትዕዛዝ ኢንስትራክሽን embedded ሆኖ ሲስተማችን ውስጥ ሪኮርድድ ነው ሰርቨራችን ላይ ሪዛይድ ያደርጋል በኋላ ሌላ ዲስፒዩት እንኳን ቢመጣ ወደፊት ይሄም ላይ አያስፈልገንም እንዳልኩ በአፕ ዲቨሎፕ ካደረኩ we track everything ትራንዛክሽንን በሙሉ አንተም ትራክ ማድረግ ይችላል እኛም በዴታቤዛችን ውስጥ ሆነ በዚህ ቀን ማንገስቷል ለኮምፕላይንስም ይረዳናል ለክላይንቱም ደግሞ ትራክ ሬኮርድ ነው ቤዝድ ኦን ዳት ደግሞ ካስተማይዝድ የሆነ ሬኮሜንዴሽን ለከስተመሩም ልንሰጠው እንችላለን ትሬዲንግ ፓተርኑን ሪስክ ፕሮፋይሉን ይነግረንና በየጊዜው የሱን ሪስክ የከስተመሩን ሪስክ ፕሮፋይል ፊት የሚያደርጉ እንግዲህ ቴክኖሎጂ ነው ሁሉ ኢኔብል ያደርጉ ድሮ እንደዚህ ማድረግ አይቻልም ከስተመሩ ጋር ሳይን አፕ ሲያደርግ ኦኬ ለብሮከሮቻችን ለሄድ ኦፍ ዘ ኢንቨስትመንት ባንክ ለብሮከሬጅ ዲቪዥኖቹ ጋር ቁጭሉና የኔ ሪስክ ፕሮፋይል ይሄ ነው እስከዚህ ድረስ መሄድ ይችላል ይሄም ገዙልኝ ይሻል በዚህ ቀን ዋጋው ከዚህ በላይ ከሆነ ሽጡልኝ ከዚህ በላይ ከወረደ ሽጡልኝ you know we developed a technology AI enabled ያ ከስተመሩ የሚፈልገውን ፕሮፋይል ክሬት እናደርጋለንና በጣም ዘመንም very modern የሆነ ፕላትፎርም of course ጀማሪዎች ነን ግን ኦሬዲ ቢዝነስ ፕላናችን ውስጥ አለ ብዙ ነገሮች አሁን እየተጀመረ ነውና እንዳልኩ ገና አርብ ነው ላይሰንስ ያገኘነው ግን ዛለ ማግኘት ደግሞ ላይሰንስ ከማግኘት ደግሞ ብዙ ወራት ደግሞ ሁሉ አዘጋጅተናል ኦኬ አሁን ሪል ትሬዲንግ እንገባለን ማለት ነው መልካም በርካቶች በተለይ ወጣቱ ማህበረሰብ ሲጠብቁ የነበረው ሰዎች በስልካችን እንዴት ነው ትሬድ ማድረግ የምንችለው እንዴት ነው የምንገበያየው የሚለውን ነገር የምንመለከትበት ነው ምናልባት መሄድ ከቻለንና ማየት ከቻለን ወደዛ መሄድ ሹር ሶ እንዳጋጣሚ ነው ዛሬ እንግዲህ በሙሉ ሰራተኞች ትሬኒንግ ሄደዋል ሶ እንትን ፍሎሩን አሳያችኋለሁ አንዱ ይሄ ነው ትልቁ ኢንቨስትመንት ያደረግነው ትሬኒንግ ነው ዛሬ ኢትዮጵያን ሴኩሪቲ ኤክስቼንጅ ለብሮከሮችን በሙሉ ትሬኒንግ አዘጋጅቶ እዛ ሄደዋል ሶ ዴስኮቹ ፍሎሩ ባዶ ቢመስልም ሴታፓችንን ወክ ያደረግን አሳያችኋለሁ የኢንቨስትመንት ባንኪንግ እንኳን ብዙ የሚታይ ነገር የለውም በየዴስኩ በየላፕቶፑ ላይ ነው ግን የብሮከሬጅ ነው ኖርማሊ እንትን የሚሄደውና at least የቢሮ ሴታፓችን እናሳያለን ገና እየተሰራ ነው ቢሮአችንም እንዳልኩ ግን ኤክስፓንድ ያደረገ ነው ሜቢ የሚቀጥል ጊዜ ስትመጡ ደግሞ ሙሉ በሙሉ ታዩታላችሁ እንግዲህ ይሄ ነው ያለው ለማለት ነው ከልብ አመሰግናለሁ እኔም አመሰግናለሁ ታንክ ዩ እዚህ ስለመጣችሁ ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን በሲቢኢ ካፒታል የአዲሱ የኢንቨስትመንት ባንክ ምን ያከናወነ ነው በኢትዮጵያ ኢኮኖሚ ውስጥስ ደግሞ ምን ይሰራል የሚለው አቶ ዘመዲነህን እንግዳ አድርጌ ያቀርብኩላችሁ አሁን ቢሮዎችን እንጎበኛለን ከዛ በፊት ግን ከኔ ጋር የነበረን ቆይታ ይመስላል ከቀሪ አርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ